እንትና ወደ ጌታ መጣ፣ ጌታን ተቀበለ፣ እንትናን ጌታን ተቀበለ፣ እንትና በጌታ ሆነ ሲባል የማጭበርበሪያ መንገዶች እንደሆኑ ልናገር ፈልጋለሁ። በሶሻል ሚዲያው ላይ አቋሙን በመለዋወጥ የበርካቶችን ቀልብ በመሳብና በየወቅቱ በሚከውናቸው አነጋጋሪ ድርጊቶችና በሚሰነዝራቸው ያልተጠበቁ ከባባድ ንግግሮቹ በበርካቶች ዘንድ እውቅናን ያተረፈው ወንድማችን ዮኒ ማኛ ወይንም በሙሉ ስሙ ዮናስ ሙሉነህ በትናንትናው ዕለት ከ195,000 ተከታዮችን ባፈራበት በራሱ የቲክቶክ አካውንት ላይ በቪዲዮ ጭምር በመምጣት ወንጌላዊ አማኞችን በተመለከተ ያስተላለፈው መልእክት ማህበራዊ ሚዲያውን በስፋት በመቆጣጠር እንደገና አነጋጋሪ አጀንዳ ሆኗል። ዮኒ በንግግሩ ጴንጤዎች ሁላችሁም ውሸቱንና ማጭበርበሩን አቁሙት በማለት ወንጌል አማኙን በሙሉ በአንድ ላይ ጨፍልቆ መናገሩ ወንጌል አማኙን ያሳዘነና በርካቶችን እያስቆጣ የሚገኝ ክስተት ሆኗል። ዮኒ ማኛ ጌታ ኢየሱስን እንደ ግል አዳኙ አድርጎ ከተቀበለና የጌታ መንገድ ለመከተል ከወሰነበት ቀን ጀምሮ ያለፈው ታሪኩ ስለመቀየሩ የሚገልጹ ብዙ የአንደበቱ ንግግሮች ብናድምጥም ለውጡን ለመቀበል ግን እያዳገተን ነው በማለት በርካቶች ትችቶች ሲያቀርቡበት ነበረ። በተለይ ጌታን የማግኘቱን ሁኔታ ለመቀበል እንዲያዳግተን ያደረገው ዋነኛ ምክንያት ዮኒ ማኛ የራሱ አንድ ቦታ ጸንቶ የማይቆምና በየወቅቱ የሚገለባበት ያልተጨበጠ ባህሪ ስላለው ነው በማለት በርካቶች ይናገራሉ። በተለይ በአንድ ወቅት ላይ ጌታን ከተቀበለ ከጥቂት ወራት በኋላ ለዓመታት በነገሰበት የሶሻል ሚዲያው ሰፈር በቲክቶክ ላይ ይወርድለት የነበረው የአንበሳና ሌሎች ጊፍቶች እጅጉን ማሽቆልቆላቸውን ተከትሎ ወንጌላውያን አማኞች አንበሳ አይወርዱም እያለ በርካታ ጊዜ ሲናገር የተደመጠ ሲሆን በዚህም ዮኒ ማኛ ሃይማኖቱን ለማህበራዊ ሚዲያ ጊፍት ፍጆታ ነው የፈለገው። ባይሆን ኖሮ ሁሉን ትቶ ኢየሱስ ክርስቶስን ለመከተል የወሰነ ሰው ቢሆንና ጌታን ከልቡ ከተቀበለ በየቦታው መገኘቱን በማቆም ውሎ መቀየር ነበረበት እየተባለ በየወቅቱ የተለያዩ ትችቶች ሲቀርቡበት ነበረ። ታዲያ በትናንትናው ዕለት ደግሞ በርካታ ተከታዮችን ባፈራበት በራሱ የቲክቶክ ማህበራዊ ድረገጽ ላይ እባካችሁ ጴንጤዎች እንትና ጌታን ተቀበለ፣ እንትና የጌታ ሆነ እያላችሁ እኛን ማድከማችሁንና ማጭበርበራችሁን አቁሙ በማለት የተናገረው ንግግር በይበልጥ ሰዎች በዮኒ ማኛ ላይ ያላቸውን ጥርጣሬ እንዲጨምር ያደረገ አስደንጋጭ ንግግር ሆኗል። ካሰፈረው ቪዲዮ ስር ታዲያ በሀሳብ መስጫው ላይ ምንም ግራ ያጋባም ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር በልብ ብታመን ትድናለህ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ኢየሱስ ክርስቶስ እውነት፣ ሕይወት፣ መንገድ ነው። አንተ እንደምትለው ፈጽሞ አይደለም፣ ቃሉም እንደዛ አይልም በማለት በርካቶች ሐሳባቸው በስፋት እያሰፈሩለት ይገኛሉ። ታዲያ ዮኒ ማኛ እስቲ ያስተላለፈውን ይህን መልእክት በቪዲዮ ይዘላችኋል፣ ትመለከቱታላችሁ። እናንተም ውድ ቤተሰቦቻችን እንደተለመደው ቪዲዮቻችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን እስቲ ዮኒ ማኛ ያስተላለፈውን መልእክት በቪዲዮ ተመልክተን እንመለስ። ሰላማችሁ ብዝት ይበልልኝ ቤተሰብ፣ እንዴት ናችሁ? ሁሉ ነገር አማን ነው? ለማንኛውም አንድ ጥያቄ ብቻ ነው ያለኝ። እንትና ወደ ጌታ መጣ፣ ጌታን ተቀበለ፣ እንትናን ጌታን ተቀበለ፣ እንትና በጌታ ሆነ ሲባል የማጭበርበሪያ መንገዶች እንደሆኑ ልናገር ፈልጋለሁ። የማጭበርበሪያ መንገድ እንዴት ነው? ጴንጤ የሆነ በሚባለው መስተካከል አለበት። ጴንጤዎቹ ማጭበርበር ይብቃ። እንትና ጌታን ተቀበለ፣ እንትና ጌታን ተቀበለ እያላችሁ አታጭበርብሩ። መጀመሪያ ጴንጤ የሆነ፣ ሁለተኛ ምንድነው ወደ የትኛው ዲኖሚኔሽን ነው የሄደው? ምክንያቱም የተለያየ ስለሆነ እሱንም ጥብቅ አርጋችሁ ተናገሩ። ጥብቅ አርጋችሁ ኦርቶዶክስ ሲሆን ይናገራሉ፣ ሙስሊም ሲሆን ወዴት እንደሆነ ጠንቅቀው ይናገራሉ። ስለዚህ በፕሮቴስታንትም ብዙዎቹን ስታጭበረበሩ ስላየው ወደ የትኛው ነው የተሄደው? ተናገሩ እስቲ። ውሸቱን አቁሙት፣ ማጭበርበሩን አቁሙትና ወደ የትኛው ጌታ ነው የሄደው? ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለበዓሉ ድምቀት? ኢየሱስ መንፈስ ነው ወይስ ኢየሱስ በስጋ ማሁን አለ በሚለው ነው? ወይስ በስራ ተጸድቃለ ነው በስራ አትጸድቅም የሚለው ጋር ነው የሚሄደው? ስራ ይሄ ነገርን በደንብ አድርጋችሁ ወይ ለተመረጡት ነው ኢየሱስ የመጣው ነው ወይስ አይ ለሁሉም ነው ሊያድን የመጣው የሚለው ነው? የትኛው እንደሆነ በደንብ አድርጋችሁ ተናገሩና ያ ሰው ገብቶ ግራ እንዳይገባ እኔ መጠየቅ ስለምችል ነው፣ መጠየቅ ስለማውቅ ነው፣ ማንንም ከእግዚአብሔር ውጪ የምፈራው ስለሌለ ነው ጠይቄ የተረዳሁት። ሰው ምን ይለኛል አልሰማ። እግዚአብሔር አምላክን ክርስቶስን ዮኒ ማኛ ክዶታል ወይ ነው አደይ ኢየሱስ ክርስቶስ የጌቶች ጌታ
እንደሆነ ሁሌም የምመሰክረው ነው። ስለዚህ እስቲ ተናገሩ። ጴንጤ ሆነ በሉ፣ በጌታ መጣ፣ ጌታ ሊያድነው ነው ምናምን እያላችሁ ፖለቲካ አትሱ። ስለዚህ አሁን የምናገረው ምንድን ነው? ልክ እንደ ሙስሊሙ፣ ልክ እንደ ኦርቶዶክሱ፣ እንደ ካቶሊኩ አንድ ሰው ጴንጤ ሆነ ብላችሁ በሉ። በጌታ ሆነ የምትሉበት ምክንያቱን ልናገር፣ የት እንደሆነ ስለማይታወቅም በጌታ ሆኖ የትኛውን አምልኮ በየትኛው በኩል እንደሚድን መናገር ስለማይቻል ነው። ዳስ ዋይ ጠቅልላችሁ ከኦርቶዶክስ ወይ ከእስልምና ወይ ከካቶሊክ ይምጣ እንጂ እኛ ጋር ችግር የለም የሚል ቁማር ስላለ ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ በቲክቶክ ማህበራዊ ድረገጽ ላይ ስፋት የሚታወቀውና ከጥቂት ወራት በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበል የሚታወቀውና በተጽዕኖ ፈጣሪነትና በአነጋጋሪ ድርጊቶቹ የምናውቀው ዮናስ ሙሉነ እንግዲህ ጴንጤዎችን በተመለከተ በራሱ የቲክቶክ ማህበራዊ ድረገጽ ላይ በቪዲዮ ላይ የተመለከታችሁትን መልእክት አጋርቶ ነበር። ታዲያ ይህንን መልእክት ካስተላለፈ በኋላ ወንጌል አማኞች በርካቶች በዚህ ጉዳይ ላይ ሀሳባቸውና አስተያየታቸውን እየሰነዘሩ ይገኛሉ። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን በቅንነት በሀሳብ መስጫው ሳጥን ላይ አስቀምጡልን እያለን እኛም የምንመለከተውና ምላሻችንን የምንሰጥ መሆኑን መናገር እንፈልጋለን። በዛሬው ፕሮግራማችን ታዲያ በበርካቶች ዘንድ ታዋቂ ሆኖና በቲክቶክ ማህበራዊ ድረገጽ ላይ ከ195,000 በላይ ተከታዮችን ማፍራት የቻለው ዮኒ ማኛ ወንጌል አማኙን በተመለከተ በአንድ ላይ በመጨፍለቅ እንግዲህ የተናገረው ንግግር አስመልክቶ በርካቶች ደግሞ እየተነጋገሩበት በመሆኑ እኛም ይህንን ጉዳይ አጠር ባለ ፕሮግራም ወደ እናንተ አቀርበናል። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።